ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጅቡቲው ፕሬዝዳንት 97.8 በመቶ የመራጮች ድምፅ በማግኘት ለስድስተኛ ጊዜ አሸነፉ። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ 97.8 በመቶ የመራጮችን ድምፅ በማግኘት ቀጣዩ ፕሬዝዳንት ሆነው ተመርጠዋል። የሆነው የመጀመሪያ ውጤቶች እንደሚያሳዩት ፕሬዝዳንት ኢስማኤል ኦማር ጌሌ በአፍሪካ ቀንድ ወሳኝ ስፍራ ላይ የምትገኘውን ጅቡቲ ለስድስተኛ ጊዜ መምራት የሚያስችላቸውን ድምፅ አግኝተዋል። አብዛኞቹ ተቃዋሚዎች ራሳቸውን ባገለሉበት ሀገራዊ ምርጫ ብቸኛ ተፎካካሪ ሆነው የቀረቡት የ78 ዓመቱ ብቸኛ ተፎካካሪያቸው ሞሐመድ ፈራህ ስታመር 2.19 በመቶ ድምፅ አግኝተዋል። ያለፉት 27 ዓመታት ሀገሪቱን የመሩት ኦማር ጌሌ ከስልጣን እንደሚወርዱ ቃል ገብተው የነበረ ቢሆንም ነገር ግን በህዳር ወር ህገ መንግስቱ ላይ ማሻሻያ ከተደረገና የዕድሜ ገደቡ ከተነሳ ወዲህ ራሳቸውን በእጩነት አቅርበዋል። የጌሌ ዘመቻ ሌሎች የቀጠናው መንግስትና መካከለኛው ምስራቅ በግጭት በሚታመሱበት ወቅት በጅቡቲ ውስጥ መረጋጋትን ማስጠበቃቸው ላይ ያተኮረ ነበረ። በባብ ኤል-ማንዴብ ወሽመጥ ላይ የምትገኘው ጅቡቲ በዓለም ላይ በጣም እንቅስቃሴ ከሚበዛባቸው የባህር ላይ ትራንስፖርት መስመሮች አንዱ ወደሆነው ወደ ስዊዝ ካናል መግቢያ በር ሆኖ ታገለግላለች። አሜሪካ፣ ቻይና፣ ፈረንሳይ፣ ጣሊያን እና ጃፓን በሀገሪቱ ውስጥ ወታደራዊ ጦር ሰፈሮችም አሏቸው። ጌሌ ጅቡቲ እንደ አውሮፓውያን አቆጣጠር በ1977 ከፈረንሳይ ነፃነቱን ካገኘች ወዲህ ሁለተኛዋ ፕሬዝዳንት ናቸው። ዋና ዋና የተቃዋሚ ፓርቲዎች መሪዎችም እንደ አውሮፓውያን አቆጣጠር በ2016 ጀምሮ በሀገሪቱ ነፃ የሆነ የፖለቲካ እንቅስቃሴ የለም በሚል ራሳቸውን ከምርጫው አግለዋል። ጌሌ ለስድስተኛ ጊዜ ሀገሪቱን እንዲያስተዳድሩ በመመረጣቸው የተሰማቸውን ደስታ ሲገልጹም ይህ ዕድል የመላው ሀገሪቱ ነው ብለዋል። ባለስልጣናት እንዳሉትም ከ80 በመቶ በላይ የሚሆኑት የተመዘገቡ መራጮች ዓርብ ዕለት በተካሄደው ምርጫ ድምፃቸውን ሰጥተዋል። የአነስተኛ ፖለቲካ ፓርቲ ተመራጭ የሆኑት ስማታር እስካሁን ምንም አስተያየት አልሰጡም። ውጤቶቹ ይፋ የሆኑት በሀገር ውስጥ ጉዳይ ሚኒስቴር ቢሆንም ጌሌ ለተጨማሪ 5 ዓመታት ሀገሪቱን ለመምራት ቃለ መሐላ ከመፈጸማቸው በፊት በሕገ መንግስቱ ምክር ቤት ውስጥ ባሉ ዳኞች መረጋገጥ አለባቸው። ፕሬዝዳንት ኦማር ጌሌ እንደ አውሮፓውያን አቆጣጠር በ2021ቱን ምርጫን በተመሳሳይ ልዩነት አሸንፈዋል። እንደ አውሮፓውያኑ በ2010 የጅቡቲ ፓርላማ የስልጣን ዘመን ገደብን ያነሳ ሲሆን በተጨማሪ አንድ የስልጣን ዘመንም ከ6 ወደ 5 ዓመት ዝቅ እንዲል አድርጓል። እንዲሁም 75 ዓመት የእጩዎች ዕድሜ ጣሪያ ውሳኔ አሳልፎ የነበረ ቢሆንም ይህ በህዳር ወር ህገ መንግስቱ ፕሬዝዳንት ኦማር ጌሌ ዳግም መወዳደር እንዲችሉ ተቀይሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።